ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እንጋብዛለን። የመጀመሪያ ክፍል የዕለተ ሰኞ የንጋት ፕሮግራማችን ትኩረት የሚያደርገው እሁድ ከተደረጉ ጨዋታዎች መካከል በጊዜ 11 ሰዓት በኦልድ ትራፎርድ ሌላ ድራማ፣ ሌላ አስደናቂ ቆይታ በማይክል ካሪክ ውስጥ እያሳለፈ የሚገኘው ማንቸስተር ዩናይትድ ሌላ ለደጋፊው ትልቅ ደስታ የፈጠረ አስደናቂ የመጨረሻ ደቂቃ ድራማና ድልን በለንደኑ ክለብ ፉልሃም ላይ መጎናጸፍ የቻለበትን የ3-2 የጨዋታ ድል ከመጨረሻ ደቂቃ ላይ የተፈጠረ አስገራሚ አጋጣሚዎችን በዚህ ፕሮግራም እያነሳ እንወያያለን። ከዚህ ፕሮግራም በመቀጠል የቪላ ሽንፈት፣ የሲቲ ነጥብ መጣል በበለጠ ለሚካኤል አርቴታ አርሴናል ሌላ የነጥብ ልዩነቱን አስፍቶ ኮንፈርት ዞን እንዲፈጥር ያመቻቸውን የእሁድን የምሽት ጨዋታን በተመለከተ በቶትናም ከ2-0 መምራት 2-2 የተለያየው ማንቸስተር ሲቲ በሜዳውና በደጋፊው ፊት ደግሞ ተጫዋች በቀይ ካርድ ወጥቶ በርካታ ደቂቃዎችን በጎዶሎ ብሬንፎርድ ጨዋታውን ሲያደርግ 1-0 በመራበት የጨዋታ ክፍለ ጊዜ እንግዲህ አጠናቋል። ቪላም በሜዳውና በደጋፊው ፊት በብሬንፎርድ 1-0 ሽንፈት አስተናግዷል። ለሚካኤል አርቴታ ከየትኛውም ጊዜ በላይ ጥሩ የሚባል የተጋጣሚዎች ውጤት ተመዝግቧል። አሁን የራሱን የቤት ስራ የማጠናቀቅ ኃላፊነት ብቻ ነው የሚጠበቀው። ይሄ ፕሮግራም ግን ትኩረት የሚያደርገው የኦልድ ትራፎርዱን ድል በተመለከተ ነው። በዝውውር መረጃችን እንግዲህ ሊቨርፑል ጀረሚ ጃኩዌትን ከሬንስ ለማስፈረም በሁሉም ቅድመ ሁኔታ ተስማምቶ ከቼልሲ ዝውውሩን ሃይጃክ በማድረግ ትናንት ምሽት ሌሊት 7 ሰዓት አካባቢ ዝውውሩን ማጠናቀቁን እና በሁሉም ቅድመ ሁኔታ መስማማቱ ተሰምቷል። ይህንንም በተመለከተ 3ኛ ክፍል ፕሮግራማችን የሚመለከተው ይሆናል። በተጨማሪ ሚካኤል ሜሪኖ ለረጅም ጊዜያት እግሩ ላይ ባጋጠመው ከባድ ጉዳት ምክንያት ከሜዳ ይርቃል። ይህንን ተከትሎ የሚካኤል አርቴታ አርሴናል በቀሪ 24 ሰዓታት በገበያው ላይ አጋጣሚው ከተመቻቸ ተጫዋቾችን ለማስፈረም ከሩበን ሎፍተርቺክ እስከ ሩበን ኔቬስ ድረስ አርሴናሎች ትኩረት አድርጓል። ይህንንም በተመለከተ በዝውውር መረጃችን የምናነሳ ይሆናል። ለማንኛውም የኦልድ ትራፎርድን ድል እስቲ በጥልቀት እንመልከት። በተለይ በማይክል ካሪክ ውስጥ ማንቸስተር ዩናይትድ ጤናማ ጊዜ ለደጋፊዎች ይሄ የተደራገመ ከሳምንት ክለቡን የሚናፍቁትን ደጋፊዎችን በደስታ በሐሴት ከፍ የሚያደርገውን የማይክል ካሪክ ቅጥር ከተፈጸመበት ጊዜ አንስቶ እንግዲህ የማንቸስተር ዩናይትድ ደጋፊዎች ያውም በአስደናቂ የድል ጉዞ የከተማቸውን ተቀናቃኝ ማንቸስተር ሲቲን 2-0 በማሸነፍ ያለፈው ሳምንት የሊጉን መሪ አርሴናልን ሜዳው ድረስ በመሄድ 3-2 በማሸነፍ ሲቲን በሜዳቸው 2-0 ከሜዳቸው ውጪ አርሴናልን 3-2 አንደኛና ሁለተኛ ደረጃ ላይ የሚገኙት አሁን ደግሞ የማርኮስ ሲልቫን ፉልሃም በአስገራሚ ፎርም ላይ የሚገኝ ተከታታይ ጨዋታዎችን በድልና ባለመሸነፍ ጉዞ የመጣውን ፉልሃምን በሜዳውና በደጋፊው ፊት ኦልድ ትራፎርድ ላይ 3-2 በሆነ ሌላ አስደናቂ የጨዋታ አጋጣሚ በመጨረሻ ደቂቃ በተፈጠረ ድራማ ዩናይትድ ፉልሃምን በማሸነፍ መልሶ የአራተኛነትን ደረጃ ሚያስችሏል። ይህንን ጨዋታ እስቲ እንመልከት። ጨዋታው በተጀመረ ገና በ19 ደቂቃ ላይ ነበር ብሩኖ ፈርናንዴስ ከቦክሱ አጠገብ የተገኘችዋን ቅጣት ምት አወዛጋቢ በሆነ መልኩ ፍጹም ቅጣት ምት ተሰጥቶ በቫር ድጋሚ ታይቶ
ከቦክስ ውጪ የተሰጠችዋን ቅጣት ምት ይሄ ፖርቱጋላዊ ተጫዋች 11ኛ የሊግ አሲስቱን በመጀመሪያ የጨዋታ ክፍለ ጊዜ 19ኛ ደቂቃ ላይ ለካሰሚሮ አመቻችቶ አቀብሎ ከቆሙ ኳሶች ዩናይትድ በጨዋታው መሪ የሆነበትን ብራዚላዊው በአመቱ መጨረሻ እንደሚለቅ ባለፈው ሳምንት በይፋ የተገለጸው ካሰሚሮ በግሩም ሁኔታ አስቆጠረ። ማንቸስተር ዩናይትድ በጨዋታው የመጀመሪያ ክፍለ ጊዜ የመጀመሪያ 45 በሜዳው መሪ ሆኖ መውጣት ችሏል። በነገራችን ላይ ማንቸስተር ዩናይትድ በኦልትራፎርድ ጨዋታዎችን ከረፍት በፊት መርቶ ተሸንፎ አያውቅም። ለዘመናት ረጅም ጊዜ ሆኗል። ጨዋታ ባቻ ውጤት ሊጠናቀቅ ይችላል፣ ግን የትኛውንም አይነት ሽንፈት አስተናግዶ አያውቅም። በዚህ መሰረት እንግዲህ ዩናይትድ የመጀመሪያ 45ቱን 1-0 በመምራት ሲያጠናቅቅ ሁለተኛ 45 በተጀመረ በጊዜ 56ኛ ደቂቃ ላይ የመጀመሪያዋን ግብ በሄዲንግ ያስቆጠረው ካሰሚሮ ከዚህ በፊት በተለያዩ ተጫዋቾች ውስን በሆኑ ነገር ግን በአምስቱ ትላልቅ ሊግ አንዳንድ በጣም በቴክኒክ አቅማቸው ከፍ ያሉ ተጫዋቾች የሚያደርጉት አይነት ፓስ የኳሷን እንቅስቃሴ የሚያቀብሉትን ተጫዋች ሳይመለከቱ ፓስ የሚያደርጉበትን ቴክኒክ ተጠቅሞ እንግዲህ የሀገሩ ልጅ ሌላኛው በዘንድሮ የውድድር ዓመት 62 ሚሊዮን ፓውንድ ተከፍሎበት አስደናቂ ፊርማ ከሆኑት መካከል አንዱ የሆነው ማቲያስ ኩኛ በግሩም ሁኔታ በሁለተኛ 45 ላይ አስደናቂ ግብ አስቆጠረ። የዩናይትድ መምራት ወደ 2 ግብ አድቫንቴጅ ከፍ አለ። ጨዋታው ቀጥሎ እንግዲህ የጨዋታው አጋጣሚ ሺፍት እንዳደረገ በዋነኝነት ትኩረት ያደረግንበት የተጫዋቾች ለውጥ ውሳኔ ያመጣው ተጽዕኖ በቀጥታ በዩናይትድ 2-0 ጨዋታውን በተረጋጋና በሚፈልጉት የጨዋታ ሪትም እየመሩ ባሉበት ወቅት 64ኛ ደቂቃ ላይ ካሰሚሮ ቢጫ ካርድ ተመለከተ። ሪስክ ላለመውሰድ ተጫዋቹን 75ኛ ደቂቃ ላይ በማኑኤል ኡጋርቴ ማይክል ካሪክ ቀይሮ አስገቡ። በዚህ ለውጥ አጋጣሚ ፉልሃሞችም በተሻለ የማጥቃት እንቅስቃሴ ሌሎች ተጫዋቾችን እነ ቶም ኬርኒን ቀይሮ በማስገባት እነ ኬቨንን እነ ሴሲኞን በተሻለ ኦቨርሎድ ዩናይትድ ላይ በመፍጠር የዩናይትድ የአማካይ ክፍል የተረጋጋውን ከአካል ብቃት፣ ፍጥነት፣ ጉልበት አጣምሮ ከያዘው ፉልሃም ጋር እኩል ፋይት ሲያደርግ የቆየው የአማካይ ክፍል ካሰሚሮ ከወጣ በኋላ ብልጫ ተወስዶበት ራውል ሂሜኔዝ 85ኛ ደቂቃ ላይ ሃሪ ማጓየር በሰራው ጥፋት የተገኘችዋን ፍጹም ቅጣት ምት አስቆጠረ። 90 ሲደመር 1 ላይ ተቀይሮ የገባው ኬቨን በከፍተኛ የዝውውር ዋጋ በፉልሃም ሪከርድ የዝውውር ክፍያ የተዘዋወረው ወጣቱ ተጫዋች በአስደናቂ ቴክኒክ 2-2 ያደረገችዋን አጋጣሚ ማስቆጠር ቻለ። በዚህም ወቅት ነው እንግዲህ በማይክል ካሪክ ወደ ማንቸስተር ዩናይትድ የአሰልጣኝነት ቅጥር ከመጣበት ጊዜ አንስቶ በየጨዋታው የምንመለከተው አንድ ኢንጌም ማኔጅመንት አለ። ተቀይሮ የሚገቡ ተጫዋቾች የሚፈጥሩት የጨዋታ ልዩነት በተደጋጋሚ በማይክል ካሪክ ቡድን ውስጥ እየተመለከትን ያለ ነው። አስደናቂው ጌም ማኔጅመንት የመጀመሪያ ጨዋታ ከማንቸስተር ሲቲ ጋር ማቲያስ ኩኛን ቀይሮ በማስገባት ማንቸስተር ዩናይትድ የበለጠ ሁለተኛ 45 ላይ እነዛ ግቦችን ሲያስቆጥር ሁለተኛዋ ግብ መቆጠር በፓትሪክ ዶርጉ አሲስት በማድረግ ከቤንች ላይ ተነስቶ ልዩነት መፍጠር ችሏል። በአርሴናል ጨዋታም በተመሳሳይ ይሄ ብራዚላዊ ተጫዋች ከቤንች ላይ ተነስቶ ግብ በማስቆጠር ልዩነት ፈጥሯል። ለአርሴናሉ ግብ መቆጠርም ቤንጃሚን ሼሽኮ የእንቅስቃሴው አካል ነበር። እንግዲህ በትናንትናውም ጨዋታ ማቲያስ ኩኛን 74ኛ ደቂቃ ላይ በቤንጃሚን ሼሽኮ ቀይሮ በማስገባት ሼሽኮን ወደ ሜዳ እንግዲህ ከ70 ደቂቃ በኋላ ቀይሮ በማስገባት ብሩኖ ፈርናንዴዝ በጨዋታው ሁለተኛውን በውድድር ዓመቱ 12ኛውን አሲስት 90 ሲደመር 4 ላይ ለዚህ ውድ ክፍያ ለወጣበት አስደናቂ ቴክኒካል አቅም ያለው
ምናልባት ለወደፊት ማንቸስተር ዩናይትድ በቀጣይ ዓመታት በዚህ ተጫዋች የኮንትራት ልክ ዩናይትድ ይሄን ተጫዋች በአግባቡ የሚጠቀምበትን ቴክኒክ በድጋሚ ባሳየበት ተጨማሪ የቦክስ ኳሊቲ በተመለከትንበት እንቅስቃሴ እንግዲህ ቤንጃሚን ሼሽኮ ሌላኛው ሱፐር ሳብ በመሆን አስደናቂዋን ግብ ኳስና መረብን በማገናኘት 90+4 ላይ ዩናይትድ ጣፋጩን 3 ነጥብ በኦልድ ትራፎርድ እንዲያሳካ ትልቁ ሚና ተጫውተዋል። ብሩኖ ፈርናንዴዝ፣ ካሰሜሮ፣ ማቲያስ ኩኛ የዚህ ጨዋታ ልዩነት ነበሩ። ሼሽኮ ደግሞ 3 ነጥቧን ማንቸስተር ዩናይትድ እንዲያሳካ የማሸነፊያዋን ግብ በግሩም ቴክኒክ በፈርጊ ታይም፣ ይሄ ስቴዲየም በቲያትር ኦፍ ድሪም ነው የሚታወቀው። ይህንንም ጉዳይ በድጋሚ ትናንት 11 ሰዓት ላይ ማንቸስተሮች ማሳካት ችለዋል። ለደጋፊው የተለየ ስሜት የፈጠረ የማይክል ካሪክን በሳል የጨዋታ ስትራቴጂን የበለጠ ሌላ አድናቆት፣ ሌላ ተጨማሪ በዚህ አሰልጣኝ ውስጥ ማንቸስተር ዩናይትድ ጤናማ ሽግግር በዘንድሮ ሲዝን እንደሚያደርግ ተጨማሪ ፍንጭ የሰጠ ሌላ አስደናቂ ድል ለዩናይትድ ደጋፊዎች በማይክል ካሪክ ውስጥ የማይረሱ አጋጣሚዎችን እየፈጠረ ከጨዋታ እንግዲህ ደጋፊውን በደስታ ጮቤ እያስረገጠ ነው የሚገኘው። እንግዲህ በዚህ ወቅት እንደ ማንቸስተር ዩናይትድ ደጋፊ በፕሪሚየር ሊጉ አስደናቂ ጉዞ እያደረገ ያለ ክለብ ያለ አይመስልም። ምክንያቱም ሲቲን፣ አርሴናልን በሜዳውና ከሜዳው ውጪ አሳማኝ በሆነ ብቃት፣ አሳማኝ በሆነ ካራክተር 3 ነጥብ ማግኘት፣ ትናንትና በነበረው ጨዋታ 2-0 እየመራ 2-2 ሆኖ ያኛው ቡድን የመጣበት ካምባክ አስደናቂ ሆኖ ውጤቱን ይቀይራል ሲባል በቀሪ ደቂቃዎች ዩናይትድ ያለውን አጋጣሚዎች ሁሉ ወደ ግብ በመቀየር ሌላ አስደናቂ ታሪክ ማይክል ካሪክ መጻፍ ችሏል። እንደውም ከጨዋታው በኋላ ለዩናይትድ ቅርብ የሆኑ ዘጋቢዎች እንደሚሉት ከሆነ ማንቸስተር ዩናይትድ ከሩበን አሞሪም ጋር ያሳለፋቸው ረዘም ያለ ጊዜ ክለቡ ላይ ከፍተኛ የውጤት ማጣት እንዲሁም ሽግግሩን ረዘም ላለ ጊዜ እንዲወስድ ምክንያት ሆኗል። አፋጣኝ ውሳኔ ቀደም ብለው በሲዝኑ መጀመሪያ አካባቢ የዩናይትድ መቀዛቀስ ሲታይ እርምጃዎች ቢወሰዱ ኖሮ ማንቸስተር ዩናይትድ ዛሬ ላይ አሁንም ከተቀመጠበት ደረጃ ከፍ ብሎ መቀመጥ የሚችልበት አጋጣሚ ነበር። ነገር ግን የክለቡ አስተዳዳሪዎች በስተመጨረሻም ከአሰልጣኙ ጋር መዝለቅ ሳይችሉ ቀርተው ውሳኔ አስተላልፈው ማይክል ካሪክን ካመጡበት ጊዜ አንስቶ እንግዲህ የዩናይትድ ውጤት በአማረና በሰከነ ሁኔታ እንደቀጠለ ነው። ማንቸስተር ዩናይትድ ለ3 ተከታታይ ድል 41 ጨዋታ በሩበን አሞሪም ውስጥ ፈጅቶበታል። ነገር ግን ማይክል ካሪክ ከ3 ጨዋታ ማሳካት የቻለው እነዚህ ቁጥሮች የሚነግሩን ክለቡ ላይ የሚታይ ለውጥ፣ ይሄ በስሜታዊነት ወይም በተነሳሽነት የሚደረግ የቡድንም የውጤትም ይሄ አሰልጣኝ ስለቀየረ ብቻ አንድ ቡድን የሚያመጣው መነሳሳት መነቃቃት ሳይሆን በልዩነት የሚታይ ማንቸስተር ዩናይትድ ቤት በተመሳሳይ አይደንቲቲ ቡድኑ በሚታወቅበት የጨዋታ ሲስተም ማሸነፉን በአማረ ሁኔታ በማይክል ካሪክ ውስጥ ቀጥሏል እና ትናንትናም የተገኘው ድል ጣፋጭ የዘንድሮን ሲዝን አጀማመሩ ብዙም ጥሩ ያልነበረ፣ በማጥቃቱ በኩል መሻሻል ብቻ ያሳየ፣ በውጤት በኩል ብዙም ውጤታማ ያልነበረበት የዩናይትድ አጀማመር መጨረሻው እንግዲህ በማይክል ካሪክ ውስጥ የበለጠ በአማረ ሁኔታ በእንዲህ መልኩ እንደቀጠለ ነው። የአምበሉ ብሩኖ ፈርናንዴስ ልዩነት ፈጣሪ መሆን ሌላ አስደናቂ የ11 ሰዓት ቆይታ፣ ከቀኑ 11 ሰዓት በተደረገ ጨዋታ ሌላ አስደናቂ ቆይታ ይሄም ተጫዋች ማድረግ ችሏል። ብሩኖ ፈርናንዴዝ እና ማንቸስተር ዩናይትድ ከማይክል ካሪክ ጋር ያማረ ጉዟቸውን እንደቀጠሉ ነው። በነገራችን ላይ ጨዋታው ከተጠናቀቀ በኋላ አንድ የኦፕታን ስታቲክስ ስመለከት የማንቸስተር ዩናይትድ ዲኤንኤ ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ውጤታማ በነበረበት ስኬቶችን በየአመቱ በሚደራረብበት ወቅት
አንድ የሚታወቅበት የቡድኑ አይደንቲቲ አለ። በተጋጣሚ የኳስ ቁጥጥር ብልጫ ሊወሰድበት ይችላል። በርካታ ሙከራዎችን ሊያስተናግድ ይችላል። ጨዋታው ላይ ተጽዕኖ ለመፍጠር አንድ የተለየ አጋጣሚን የሚፈጥር ቡድን ነው። ነገር ግን ሜንታሊቲው መቼም በአሸናፊነት የተገነባ ስለሆነ በየትኛውም ደቂቃ የመነሳት ባህሪው የዩናይትድ አንዱ አይደንቲቲ ነው። ስለዚህ በጨዋታ ላይ የሚኖረው ኢንጌም ማኔጅመንት እንደ ተጋጣሚው አይነት ነው። ለምሳሌ ማንቸስተር ዩናይትድ ባለፉት 7 ጨዋታዎች 45% ከዛ በታች የኳስ ቁጥጥር ብልጫ 45% ፖሴሽን ብቻ በሜዳው ላይ ጨዋታውን ኮንትሮል ፕሮሰስ ባደረገበት የጨዋታ ክፍለ ጊዜ ባለፉት 7 ጨዋታዎች ሁሉንም ማሸነፍ ይችላል። 7ቱንም ጨዋታ። ትናንትናም በነበረው የፉልሃም ፍልሚያ ላይ ማንቸስተር ዩናይትድ 42.4% ነበር የኳስ ቁጥጥር ድርሻ የነበረው። ይህንን ጨምሮ ማንቸስተር ዩናይትድ 7 ያለፉትን ጨዋታዎች ብትመለከቱ ያሸነፈበትን የኳስ ቁጥጥር ብልጫ በተጋጣሚ ተወስዶበታል። ነገር ግን እነዛን ጨዋታ አሸንፈውታል። ነገር ግን ከ45% የኳስ ቁጥጥር ድርሻ ብልጫ ሲኖረው ማንቸስተር ዩናይትድ ባለፉት 13 ጨዋታ ድል ማድረግ አልቻለም። ለምሳሌ 8 አቻ በመውጣት 5 ሽንፈት አስተናግዷል። ይሄ የዩናይትድ በተለየ ሁኔታ በጨዋታው ላይ የሚያሳየው የቡድኑ አይደንቲቲ እና ባህሪ ነው። ጨዋታን ለማሸነፍ የግድ የኳስ ቁጥጥር ተጋጣሚ ላይ መውሰድ ጨዋታውን ኮንትሮል አድርጎ የበለጠ ማኔጅ ከማድረግ ይልቅ በጨዋታው የተገኙ አጋጣሚዎችን በመግደል ኳሊቲ የሚታወቀውና በአርሴናሉም ጨዋታ ከተመለከታችሁ በማንቸስተር ሲቲውም ጨዋታ ሁለቱም ቡድኖች በኦልትራፎርድም በኤሚሬትስም ብልጫ ነበራቸው። ነገር ግን ከጨዋታው የሚያስፈልገውን 3 ነጥብና የተገኘውን አጋጣሚ በመግደል በተለይ ፋይናል ሰርድ ላይ ያለ የዩናይትድ ሻርፕ የመሆንና የተገኙ አጋጣሚዎችን ወደ ግብ የመቀየር ባህሪ ከጨዋታ ጨዋታ እያደገ እየጎለበተ አሁን በማይክል ካሪክ ውስጥ 2 ከዛ በላይ ግብ የሚያስቆጥር ጠንካራ ቡድን ሆኗል። በተከታታይ 2 ጨዋታ የምንመለከተው ፉልሃም እንደ ቡድን በአማካይ ከተጋጣሚ በሚደርስበት የማጥቃት እንቅስቃሴ እና የሚፈጠሩ እድሎችን የማስተናገድ አቅም ሬቱ ሲታይ በዘንድሮ ሲዝን በተቀናጀ የመከላከል ስትራክቸር ውስጥ ካሉ ክለቦች ለምሳሌ አንደኛ ደረጃ ላይ የሚካኤል አርቴታ አርሴናል ይጠቀሳል። የተለያዩ ክለቦች ይጠቀሳሉ። ነገር ግን የፉልሃም ስትራቴጂ የተጋጣሚ እድልንም ጭምር የበለጠ በመከላከል በኩል ውጤታማ የሆነ ቡድን ነው። አሁን ማንቸስተር ዩናይትድ ለ2 ተከታታይ ጨዋታ 3 ግብ ያስቆጠረባቸው ክለቦች የመከላከል ጥንካሬያቸው የጎለበተ ከቆሙ ኳሶችም የመከላከል አቅማቸው ከፍ ያለ ክፍት ከሆነም እንቅስቃሴ እድሎችን በብዛት የማይፈቅድ ጠንካራ ስትራቴጂ የሚጠቀሙ ክለቦች ላይ ነው። ይህን ስንመለከት ማይክል ካሪክ የቡድኑን የጨዋታ መንገድ ምን ያክል እንደቀየረ እና በተለይ ያምበሉ የብሩኖ ፈርናንዴስ የፈጠራን አቅም በአግባቡ እየተጠቀመ መምጣቱን ነው የምንመለከተው። ብሩኖ ለምሳሌ ባለፉት 5 ጨዋታ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በሁሉም ውድድሮች ከበርንሌ ጋር በተርፍ ሞል ከጉዳት በተመለሰበት ጨዋታ እንዲሁም በኤፍኤ ካፕ 2ቱን ጨዋታዎች በዳረን ፍሌቸር ውስጥ ማንቸስተር ዩናይትድ በጊዜያዊ አሰልጣኝነት በኬርቴከርነት በሚሰለጥንበት ወቅት ነው እንግዲህ ከበርንሌ እና ብራይተን ጋር በነበረው ጨዋታ ከሜዳ ውጪ እና አንዱን በኤፍኤ ካፕ በሜዳቸው በብራይተን ተሸንፈው በወጡበት ጨዋታም ግብ የሆነ ኳስ አመቻችቶ በማቀበል ከማንቸስተር ሲቲ ጋርም ከአርሴናል ጋርም ትናንት ደግሞ ከፉልሃም ጋር 2 ከረፍት በፊትና ከረፍት በኋላ የዚህ ተጫዋች የክሬቲቪቲ አቅም ለማንቸስተር ዩናይትድ የዘንድሮ ሲዝን ልዩነት ሆኗል። በተጠናቀቀው የውድድር ዓመት እንደምታውቁት ብሩኖ ፈርናንዴስ በ11 አሲስት ነበር ማጠናቀቅ የቻለው። ገና የዘንድሮ የውድድር ዓመት ቀሪ 14 ጨዋታዎች እያሉ ተጫዋቹ ከወዲሁ 12 አሲስት በማድረግ ከተከታዩ ተጫዋች በ5 የግብ ተሳትፎ ይበልጣል። በ5 አሲስት ከፍ ብሎ እንግዲህ ከራያን ቸርኪ ከሱ ቀጥሎ የሚገኘው ተጫዋች በ7 አሲስት እየተከተለው የሚገኘው ራያን ቸርኪ ነው። ብሩኖ ፈርናንዴስ
በ5 በመብለጥ አሁንም በአስገራሚ የክሬቲቪቲ አቅሙን በዘንድሮ ሲዝን እንደቀጠለ ነው። ለምሳሌ ይሄ ተጫዋች ክፍት ከሆነ እንቅስቃሴ አሲስት በማድረግ በሊጉ 12 አሲስቶችን ክሬት ያደረገ ብቸኛ ተጫዋች ነው። እንዲሁም ከቆሙ ኳሶች ከነዚህ 12 አሲስት ውስጥ 6ቱ ከቆሙ ኳሶች ናቸው። በኤክስፔክትድ አሲስት ደግሞ በሊጉም አንደኛ ነው። 5.63 ኤክስፔክትድ አሲስቶችን ክሬት በማድረግ ቻንስ ክሬት በማድረግ ደግሞ በሊጉ የሚያክለው የለም። 64 ቻንሶችን ክሬት በማድረግ እንዲሁም ወደ ተጋጣሚ መጫወቻ ቦክስ ሆነ በማጥቃት እንቅስቃሴ ስሩ ቦሎችን በማድረግ በ21 መሪ ነው። በተጨማሪም በርካታ ጊዜ የግቡን አግዳሚ በሙከራ የመታበትም ተጫዋች ነው እና ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የፋይናል ሰርድ አስደናቂ ተጫዋች መሆኑን አሁንም በበለጠ ተጠናክሮ ቀጥሏል። በማይክል ካሪክ ውስጥ ደግሞ የበለጠ ተጫዋቹ አድቫንስ ሮል ተሰጥቶት ከአጥቂው ጀርባ እንዲጫወት የተደረገበት መንገድ አንደኛ ተጫዋቹ በጨዋታ ላይ የሚያጋጥመውን ኦቨርሎድ መቀነስ፣ መቆጣጠር በተሻለ ሁኔታ የአታኪንግ ሰርድ ተጫዋች እንዲሆን በማድረግ ዩናይትድ በየትኛውም ደቂቃ ግብ ሲያስፈልግ ግብ ማስቆጠር አድቫንቴጅ መውሰድ ሲያስፈልግ የብሩኖ የፋይናል ሰርድ ተቾች ሁሉ ለተጋጣሚ አደጋ ሆኗል። ይህንን በተከታታይ 3 ጨዋታ ከዛ በፊትም እየተመለከትን ነው። የበለጠ ይህን ተጫዋች አድቫንስ ፖዚሽን ላይ ማጫወት እያመጣ ያለው ልዩነት በማንቸስተር ዩናይትድ ቤት ውጤቱ የሚናገር ነው። የብሩኖ ፈርናንዴዝ በ10 ቁጥር ቦታ መጫወት ሩበን አሞሪም እንደምታውቁት የአማካይ ክፍሉን ደብል ፒቮት ዲፕ ላይን ፕሌይሜከር በማድረግ ከካሰሚሮ ጋር ወደኋላ አሸጋሽገው ነበር የሚጠቀሙት። ኮቢ ሜኑ በአማካይ ክፍል ላይ ከገባ ለብሩኖ ፈርናንዴዝ በቂ የሆነ ስፔስ አይኖርም በሚል ታክቲካዊ ግምገማ እንግዲህ እኚህ ፖርቱጋላዊ አሰልጣኝ ለተጫዋቹ የሚሰጡትን ሚና በአብዛኛው ለሜኑ በመተው ብሩኖ ፈርናንዴዝን ወደኋላ ጠለቅ ብለው እንዲጫወቱ በማድረግ ኃላፊነቱን ከፍ አድርገው ጨዋታ ላይ የሚያደርገውን ተሳትፎ በበለጠ ተጫዋቹ ወደኋላ ዘንብሎ መጫወቱን ተከትሎ የክሬቲቪቲ አቅም እንዳለ ቢሆንም ግን ከዛም የተሻለ አድቫንስድ ፖዚሽን ላይ ቢጫወት እንዲህ አይነት በየጨዋታው 2-1 አሲስቶችን ክሬት የማድረግ አቅሙን ግን በአግባቡ በሩበን አሞሪም ታክቲክ ውስጥ ማሳየት አልቻለም። በዛም ወቅት ዲፕ ላይን ፕሌይሜከርም ሆኖ ተጫዋቹ በተሻለ ሁኔታ ፋይናል ሰርድ ላይ የተለያዩ እድሎችን ይፈጥራል። ግን ማንቸስተር ዩናይትድ ማጥቃት ባለበት በጥራቱ እና በኳሊቲ ደረጃ ከፍ ብሎ አይታይም። በየትኛውም ጨዋታ ዩናይትድ ለማጥቃት የተወሰኑ የጨዋታን ሞመንት ይፈልጋል። የተቀናጀ የ3-4-3 እንቅስቃሴ ሜዳው ሲኖር ነው እንደ ቡድን ቻንሶችን ክሬት የሚያደርገው እንጂ እንደዚህ አይነት ወጣ ያለ የተጫዋቾች ኳሊቲን በልዩነት የሚጠቀምን ቡድን አይደለም። በተለይ ውጥረት፣ ተደራራቢ የጨዋታ ጫና፣ የተጋጣሚ ጥንካሬን በሊጉ ፈታኝ ፊክስቸሮች ላይ አንዳንዴ የጨዋታ ልዩነት የሚፈጥሩ የብሩኖ ፈርናንዴዝ አይነት ወርልድ ክላስ የተለዩ ክሬቲቭ ተጫዋቾች በአንድ ቡድን ውስጥ ያስፈልጋል እና በተለይ ክለቡ ውጥረት ውስጥ ጭንቅ ውስጥ በገባበት ደቂቃዎች ሁሉ ካልተጠበቁ የሜዳ ፖዚሽኖች ውስጥ አስደናቂ እድሎችን መፍጠር፣ ግቦችን ማስቆጠርና አሁን ብሩኖ ፈርናንዴዝ በማይክል ካሪክ የተሰጠው ሚና በተለይ የፓስ ሲኩዌንሱ ጤናማ በሆነ ፍሎ ወደ ፋይናል ሰርድ ትራንዚሽኑን፣ ታይሚንጉን፣ ሞመንቱን ጠብቆ በአግባቡ የዩናይትድ ማጥቃት መልክ እንዲይዝ ሪትም እንዲኖረው ያደረገው የኮቢ ሜኑ ከካሰሚሮ ጋር መጣመር የበለጠ የዩናይትድ ማጥቃት ፍሌክሰብል እና በየትኛውም ደቂቃ ትላልቅ እድሎችን መፍጠር፣ ተጋጣሚ ላይ ጫና መፍጠርና የተገኙ አጋጣሚዎችን ለማስቆጠር የዩናይትድ ትራንዚሽን አስገራሚ ነው። በሁለቱ አማካዮች በኩል ያለው መናበብ፣ ያለው ታይሚንግ፣ የካሰሚሮ ዲፌንሲቭ አክሽን፣ የሜኑ ደግሞ የበለጠ ወደ ተጋጣሚ መጫወቻ ክልል የሚሸጋገሩ የቢልዳፕም እንዲሁም የትራንዚሽን የሃይ ተርኖቨር ኳሶችን በአግባቡ በተመጠነ መልኩ
ይህም እንግሊዛዊ ተጫዋች በማይክል ካሪክ ውስጥ ነፍስ በመዝራት የዩናይትድ ቆይታው አደጋ ውስጥ ገብቶ የነበረ በዚህ የዝውውር መስኮት በውሰትም ቢሆን ይህን ክለብ ለመልቀቅ ጥያቄ እያቀረበ የነበረ በሩበን አሞሪም ውስጥ ፍጹም ምቾት ያልተሰማው ፍላጎቱ ጠፍቶ እንግዲህ ተጫዋቹ በተደጋጋሚ ጉዳት ሲሰቃይ ቆይቶ ነው እንግዲህ በስተመጨረሻም ፊትነሱም ብቃቱም እኩል በማይክል ካሪክ ጊዜ በአማረ ሁኔታ እንግዲህ ኮቢ ሜኑ የዩናይትድ የረጅም ጊዜ የቡድኑ የአማካይ ክፍል ተጫዋች እንደሚሆን ከወዲሁ ማረጋገጫዎችም በቀጣይ ዓመት ካሪክ ይቀጥልም አይቀጥልም ለሚመጣው አሰልጣኝ ግን ይሄ ተጫዋች ከኮንትራት ጋር እንደሚጠብቅ አሁን ላይ ያለው ፐርፎርማንስ የሚያሳየውና ሜኑም እንግዲህ በሶስቱም ጨዋታ አስደናቂ የአማካይ ክፍል ተጫዋች መሆኑን በድጋሚ ያስተዋልንበት የእሁድ ፊክቸር ነበር። ነገር ግን እዚህ ጋር አንድ የመወያያ አርዕስት ለማንሳት ያክል ማንቸስተር ዩናይትድ ከዚህ ቀደም ከሚወቀስበት ከሚተችበት አንዳንድ ምክንያቶች መካከል በአማካይ ክፍሉ ላይ ትልቅ ለውጥ ስር ነቀል ለውጥ ያስፈልጋል ብለው በርካታ የእግር ኳስ ቤተሰብ የዩናይትድን የአማካይ ክፍል ሁሌም ለትችት መነሻ ነው። በዋነኝነት ደግሞ እድሜና ብቃት ፐርፎርማንስ የሊጉን ፍጥነት ጉልበት የሚፈልገውን እነዛን ኳሊቲዎችን ባማከለ ሁኔታ ይሄ አማካይ ክፍል መጠናከር አለበት የሚሉ ጥያቄዎች አሉ። በዚህ መሰረት ግን ለምሳሌ ማኑኤል ኡጋርቴ ወደ ቡድኑ ሲመጣ ሌሎች ተጫዋቾችም ሁሌም የሚነሳው ተመሳሳይ ጉዳይ የካሴሚሮ እድሜና የእንግሊዝ ፕሪሚየር ሊግ ጉልበትና ፍጥነት ባላንስ ለማድረግ የሚደረግ ጥረት ነው። ነገር ግን አሁን የማይክል ካሪክ ማምጣት በዘንድሮ ሲዝን ከካሪክም በፊት በነበሩ ጨዋታዎች በሩበን አሞሪም ውስጥ የተሻለ የዩናይትድ እንቅስቃሴ ከሚያደርጉ ተጫዋቾች መካከል አንዱ ካሴሚሮ ነው። አሁን ለዩናይትድ ይህን ተጫዋች መተካት ነው ከባዱ የቤት ስራ የነበረው። ከዚህ በፊት እንደምታውቁት ለትችት ዩናይትድ ላይ ክፍተት ወቀሳም አንዳንድ ነጥቦችንም ለማንሳት መንደርደሪያ የሚሆነው የመጀመሪያው ጉዳይ ካሴሚሮን በመተቸት ነው። ሜዳው ይሰፋበታል፣ ከሊጉ ኢንቴንሲቲ ጋር አብሮ መጓዝ አይችልም። በዩናይትድ ከፍተኛ ቡድኑ ላይ በሚፈጠሩ አደጋዎች ወይም መልሶ ማጥቃት ወይም ተጋጣሚ በሃይ ፕረስ ሲጫወት ዩናይትድ ላይ ጫና ሲፈጥር ቡድኑን ተጋላጭ የሚያደርገው ካሴሚሮ ነው የሚል ከፍተኛ ትችት ይነሳል። አሁን ደግሞ በተቃራኒው የተጫዋቹ ሚና ከጨዋታ ጨዋታ አስደናቂ መሆኑ ከማንቸስተር ደርቢ እስከ ኤሚሬትስ እስከ ትናንት የፉላም ጨዋታ ድረስ የካሴሚሮ ብቃት አስደናቂ ነው። አሁን ተጫዋቹ ቢጫ ከተመለከተ በኋላ ሪስኮችን ለመውሰድ ደፋር ስለሆነ ሌላ አደጋም ቡድኑ ላይ የሚፈጠሩ ማጥቃቶችን ለመውቀጥ የትኛውንም ሪስክ ስለሚወስድ አሰልጣኞች ቀሪ ደቂቃን በጎዶሎ ከመጫወት ተጫዋቹን መቀየር ይመርጣሉና እነዚህ አይነት ጉዳዮች ሲወሰኑ ደግሞ ተቀይሮ የሚገባው ተጫዋች በካሴሚሮ ደረጃ ኳሊቲውን የሚወስደውን ኃላፊነት ተቀይሮ የገባበት ሚና መጀመሪያ ካሴሚሮ ሜዳውን ሲያደርግ የነበረበትን ብቃት መድገም አይችልም። በዛም ወቅት ደግሞ ማንቸስተር ዩናይትድ ግቦችን ያስተናግዳል። ትናንትና የካሴሚሮ ተቀይሮ መውጣት በአማካይ ክፍሉ ላይ የፈጠረውን ከፍተኛ ልዩነትና በኡጋርቴና በካሴሚሮ መካከል ያለውን ትልቁን የኳሊቲ ልዩነት በድጋሚ ያረጋገጥንበት ከ75 ደቂቃ በኋላ የነበረ የጨዋታ ክፍለ ጊዜ ነው። ዩናይትድ እንዴት ለማጥቃት እንደተጋለጠ መጀመሪያ ከነበረው የኮምፓክት ስትራቴጂና የፉላምን ማጥቃት ለመቆጣጠር ቡድኑ የመረጠበት የጨዋታ ስትራቴጂ በበለጠ እንዴት ከካሴሚሮ መውጣት በኋላ እንደተጋለጠ ተጫዋቹ ሜዳ ውስጥ ባለበት ወቅት በተለይ በዋነኝነት የኤሪያል ዱዌሎችን የማሸነፍ ጥንካሬ ዩናይትድ የሴት ፒስ ኳስን በመከላከሉ በኩል የተሻለ ጥንካሬ ዘንድሮ ሲያሳይ አንደኛው የካሴሚሮ የመከላከል ጥንካሬ፣ በተቃራኒው ደግሞ ተጋጣሚ ላይ እድል ፈጥሮ ከቆሙ ኳሶች ግቦችን ሲያስቆጥር ዋነኛ መነሻ ደግሞ ካሴሚሮ ነው። ስለዚህ የዚህ ተጫዋች ኳሊቲ በቀላሉ በዩናይትድ ቤት ከቨር ተደርጎ ወይም ባለው የስኳድ ሽግሽግ ብቻ የሚሞላ እንዳልሆነ ምናልባት ዩናይትድን በቀጣይ ሳመር
ትልቅ ኢንቨስትመንት ከሚያስወጣው ፖዚሽን መካከል አንዱ የካሴሚሮን ተተኪ መፈለግ በአግባቡ በኳሊቲው ደረጃ በተለይ የሊጉን ፍጥነትና ጉልበት ከዚህ ቀደም ይሄ ተጫዋች ሜዳ ውስጥ እያለ በሌሎች አሰልጣኝ ውስጥ የሚተችበትንም ኳሊቲ በመሙላት አሁን ያለውን ፐርፎርማንስ ደግሞ በላቀ ደረጃ የሚያሻሽል ከእድሜና ከብቃት ጋር ያማከለ የዩናይትድ ቀጣይ ሳመር ላይ ትልቅ ትኩረት የሚሆነውና ካሴሚሮ በዩናይትድ ቤት ከዚህ በፊት ቤንች መሆን አለበት፣ መልቀቅ አለበት። በተለይ በፒኤስአር ህግ ማንቸስተር ዩናይትድ ለዚህ ተጫዋች የሚከፍለው ደሞዝ እና በዌጅ ቢሉ ላይ የተፈጠረውን ጫና መነሻ በማድረግ ከእድሜውና ከብቃቱ ካስተዋጽኦ ጋር እያነጻጸሩ እንግዲህ ይህን ተጫዋች ነበር መጀመሪያ መሸኘት የሚል ጥያቄ የሚያነሱት። አሁን ደግሞ የተጫዋቹ ወሳኝነት ነው በሜዳ ውስጥም እየተስተዋለ የሚገኘውና ብራዚላዊ አማካይ የትናንትና የጨዋታው ልዩነት ነበር። ግብ ማስቆጠረ፣ ግብ የሆነ ኳስ ቴክኒካሊ እንደነ ሮቤርቶ ፈርሚኒዮ አስገራሚ ኳስ ነው ለአገሩ ልጅ ማቲያስ ኩኛ አመቻችቶ ማቀበል የቻለው እና በአጠቃላይ የዩናይትድ ሌላ ጣፋጭ ድል የቀጠለው የ3-2 ድል ቤንጃሚን ሼሽኮ በአስደናቂ የአጨራረስ ኳሊቲ ምናልባት በዚህ ቻናል በተደጋጋሚ ስለ ቤንጃሚን ሼሽኮ አንስተን ስንወያይ አድምጣችሁ ይሆናል። የዩናይትድ ደጋፊዎች ዩናይትድ በሳመር የዝውውር መስኮት ሼሽኮ ማስፈረሙ 100% ያለምንም ጥርጥር ትክክለኛ ውሳኔ ነው ስንል ነበር። ተጫዋቹ ውጤታማ ይሁን አይሁን በዘንድሮ ሲዝን ላይ ይሄ መመዘኛዎቹ በተለያዩ ጉዳዮች ለምሳሌ በአሰልጣኙ የታክቲክ ተስማሚነት ፍላጎትም፣ ምክንያቱም አሰልጣኙ ከሼሽኮ ይልቅ ዋትኪንስን እንደዛ አይነት አጥቂን ነበር የሚፈልገው በበለጠ የሊጉን ኤክስፒሪየንስ። ነገር ግን ዩናይትድ የረጅም ጊዜ ፕሮጀክት ነው እየቀረጸ የሚገኝ። ስለዚህ ለረጅም ጊዜ ፕሮጀክት ደግሞ ኳሊቲውን ብቃቱን በእንዲህ መልኩ የሚያድግ ከጫና በጸዳ መልኩ ኃላፊነቶችን በትላልቅ ጨዋታ ከመቀበል ይልቅ ከቤንች ላይ ተነስቶ እነዛን ኃላፊነት አዳፕት እያደረገ ወደ ቡድኑ ሪትም እንዲመጣ ማድረግ ይሄ በዩናይትድ ስትራቴጂ ላይ ምርጡ ነው እና ሼሽኮን ዩናይትድ በቀጣይ ጊዜያት እንዴት እንደሚገለገል አብረን ነው የምናየው። አስደናቂ ቴክኒክ እምቅ ችሎታ አለው። ገና ወደ ፕራይም ታይም ያልተሸጋገረ ወጣት የፊት መስመር ተጫዋች ነው። ግን ኳሊቲው የምንመለከተው የሚያስቆጥራቸውን ግቦች ስንመለከት ነው። አሁን የፉላሙ ግብ ታይሚንጉ ተርን አድርጎ ያስቆጠረበት መንገድ አስገራሚ የፊኒሽንግ ኳሊቲ ነው ቦክስ ውስጥ ያየ ነው። ለማንኛውም ማንቸስተር ዩናይትድ በሜዳው የማርኮስ ሲልቫን ፉላም 3-2 በሆነ በተከታታይ ሳምንት ኤመሬትስ ላይ 3-2 ኦልትራፎርድ ላይም 3-2 በአስገራሚ የጨዋታ ትዕይንት የማይክል ካሪክ በዩናይትድ ቤት ያማረ ጉዞ ለ3 ተከታታይ ጨዋታ በእንዲህ መልኩ በአስደናቂ ብቃት እንደቀጠለ ነው። የማንቸስተር ዩናይትድ ደጋፊዎችን እንኳን ደስ አላችሁ እያልን በቶትናም ማንቸስተር ሲቲ ብሬንፎርድ አስቶን ቪላ ውጤት ከዚህ ፕሮግራም በመቀጠል ወደ እናንተ የምንመጣ ይሆናል። ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራማችን እስከምንገናኝ ድረስ ሰላም ቆዩ።